ሰላሚቱ በዛሬ ቪዲዮ ለመጨረሻ ጊዜ ጆሃንስበርግ ትንሽ ዞር ብለን አይተን ቀጥታ ወደ ኤርፖርት እንሄዳለን። ተከታተሉ ወደ ቪዲዮ። ይሄ አመት ሊያልቅ አንድ ትራቭል ብቻ ነው የቀረን። እሱንም ኮሜንት ላይ አሳውቁኝ። እንደምታዩት አሪፍ እንቅልፍ ተኝቻለሁ። It's very beautiful. በጣም ማውራት ያለብን ብዙ ነገሮች አሉ ጋይስ። ማለትም እንደምታውቁት ሳውዝ አፍሪካ ነው ያለነው፣ በአማርኛ ደግሞ ደቡብ አፍሪካ። ብዙ ጊዜ ስለ ደቡብ አፍሪካ የምንሰማው ጥሩ ነገር አይደለም ሶሻል ሚዲያ ላይ። ግን እስከዛሬ ደግሞ ብዙ ሴፍ ያልሆኑ ቦታዎች ሄጃለሁ። ብራዚል ሄጃለሁ፣ ኬንያ ሄጃለሁ፣ ሳልቫዶርም አሁን ሴፍ ነው፣ ድሮ አልነበረም። እና እነኛ ሀገሮች ሄጃለሁ። ግን ሳውዝ አፍሪካ ትንሽ ለየት የሚያደርገው ከሁሉም ሀገሮች ትንሽ ይሄ የሆነ ፍጥጥ ያለ ነገር ነው። ብዙ ጊዜ በቃ መሀል ኤቲኤም ሰው ብር እያወጣ ሊዘርፍ የሚችልበት እንደዚህ ፍጥጥ ያለ ቦታ ላይ ነው። አንዳንድ ቦታዎች በድብቅ ድንገት ምናምን ሊሆን ይችላል። ይሄ ሳውዝ አፍሪካ ግን ምን በቃ ለረዲ ስለ ሳውዝ አፍሪካ ሲባል ሌቦች አሉ፣ የታወቀ ነው። የሆነ ሰው ይነግራቸዋል፣ ተጠንቀቁ ይሉኛል። እና ለማንኛውም ማወቅ ያለባችሁ ነገሮች አንድ ሶስት ነገር ነግራችኋለሁ። ከዛ በኋላ ወደ ከተማ እንወጣለን ማለት ነው። ሳውዝ አፍሪካ ለምንድን ነው ዴንጀረስ የሆነችው? የሀብታሙና የሎ ክላሱ በጣም ጋፕ አለ። አንዳንድ ጊዜ ሚድል ክላሶች አሉ ምን አለና ሰው ሚድል ክላስ መሀል ላይ ያለው ሰው ይሰራል፣ ይበላል፣ ይከፍላል፣ ቢል ይከፍላል ምናምን ሚድል ክላስ ያለ ሰውና ሎወር ክላስ የሆነው ሰው ግን በጣም ብዙ ነው እዚህ ሀገርና በዛ ምክንያት የመኪና ስርቆት ካርጃክ ያደርጓቸዋል። የፒክ ፖኬት እንደ መገናኛ ኪሳችሁ እየገቡ ያወጣሉ። ሌላው ደግሞ በጣም የሚያስገርመው ደግሞ ሆም ኢንቬዥን ነው፣ የቤት ስርቆት ማለት ነውና ብዙ ጊዜ ስልክ ሲመነተፍ ከኪስ ተወሰደ አፈዘውኝ ነው ምናምን ይባላል። እና እዚህ ሀገር ግን ብዙ እንዳየሁት ከሆነ ቪዲዮ ላይ በጣም ብዙዎቹ የሚያማምሩ ቤቶች አጥር አላቸው። አጥር የኤሌክትሪክ አጥር ነገር ጌት አለ አደገኛ አጥር አላቸው። እኔ ደግሞ አሁን ያለሁበት ቦታ ሳንተን ይባላል። ሳንተን አክቹሊ አንድ ጓደኛዬ ነች ብሌን ሬኮመንድ ያደረገችኝ እዚህ አካባቢ ብትሆን ይሻላል ስትለኝ ኤድቢን ብሌ ቀጥታ ገባው ቼክ አደረኩት። በጣም አሪፍ ሰፈር ነው። the Beverly of South Africa እኔ አለኝ ጉግል ላይ ሰርች ሳደርገው it's basically the Beverly of South Africa እና በጣም ሴፍ የሆነ ቦታ ነው። ፕራይቬት ሴኩሪቲዎች በጣም ጥበቃ ያለው ቦታ ነው። ለግዠሪ የተባለ ቤቶች አሉ። አንዳንድ ፕራይቬት ካምፓኒዎችም እዚህ አካባቢ ነው ያሉት። እኔ ያለሁበት ቦታ ሴፍ ነው። I do not want to take too much risk መውሰድ አልፈልግም because ብቻዬን ያለሁትኝ South Africa I don't think it's something to play with. plus ደግሞ I'm not a big fan of የአፍሪካ ሀገሮች ከኢትዮጵያ ውጪ I'm not a big fan እኔ ፋን አይደለሁም። ኢትዮጵያ የአፍሪካ ሀገሮች ሄዶ ብቻችሁን ይሄ አይዲያው የለም ካሜራ አውጥቶ እንደዚህ መቅረጽ አፍሪካ ሀገር ውስጥ ብዙም እኔ I'm not a big fan እኔ ስራዬ ስለሆነ ምናምን አረጋዋለሁ እንጂ I'm not a big fan። ብራዚል እንደዚህ ሌባ እኮ ሌብነት ሊኖር ይችላል። አንዳንዴ ከሌብነቱ አሻገር አልተለመደም ብዙዎቹ ጋር። አሁን ኬንያ የታሰር ነው። በዚህ አጋጣሚ የመጀመሪያችሁ ከሆነ ጃኒ ስታዩ ኬንያ ከጓደኞቼ ጋር በባስ ሄጄ ታስሬ ነበርና አፕሪል ውስጥ የተለቀቀውና የኬንያ ቪዲዮ አለና ታስሬ ነበር because ሰዎቹ ምን እንደምናረጋ ያውቁ። ምንድነው ካሜራ ይዘምዙሩ ነጭ አይደለም። ነጭ ቢሆን ኦኬ ይሄማ ፈረንጅ ነው ምናምን፣ ግን እንደነሱ አይነት ከለር ካላችሁ they think በቃ አላርለ ይሄ ምን ያረገ ነው ምን አባ ነው ምናምን። ጭራሽ አማርኛ ካወራችሁ ደግሞ ዘረኝነት አለ። ብዙ ሀበሾች አይወዱም እንደሰማሁት ከሆነና I don't want to take too much risk። እንዳሳየዋችሁ ደግሞ ብዙ ሰዎች ጃኒ ዴንጀረስ ነው ተጠንቀቅ የተባልኩ ነው። ብዙ አልተዘጋጀሁበትም። ለማንኛውም እንወጣለን፣ ማየት ያለብንን ቦታዎች እናያለን። በድጋሚ ጃኒ ነኝ። ሰብስክራይብ ሳውዝ አፍሪካ እስቲኛው ከተማውን ሄሎ ጋይስ ለማንኛውም እንግዲህ ካሜራን እንዴት እንደሚይዙ አላውቅም። በሁለት እጄ ላይ ያዘው እናንተ አሜሪካ እንደ ያለውት what the hell ምን ውስጥ እየመጣን ያለ ነው ዘንድሮ? ምን ጉር ነው በእናታችሁ። ለማንኛውም ጋይስ አሁን ምሳ መበላበት ቦታ መጥቻለሁ። ማፕ ላይ ያየሁት ቦታ ነው። this is like bro what ምን ጉር ነው እናንተ። አሁን ያለውበት ቦታ ሳንተን ሲቲ ይባላል which is crazy። አሁን አፍሪካ ነው bro እኔ ዘንድሮ ነግራቸዋለሁ man ኢትዮጵያ ባንዲ እየተለወጠች ነው ያለችው። just ኢትዮጵያ ማለት ነው like quality building ብቻ ነው የሚያስፈልጋው because look at this like god damn this is a whole ከተማ like ሲንጋፖር እኮ እንዳልሆነ የምቆጥረው damn ለማንኛውም ምግብ መንበላው እዚህ ነው። የግሪክ ምግብ ቤት ነው እንዳየሁት ከሆነ አሪፍ ሪቪው አለው። ሞተሮቹን መጠንቀቅ ያለብኝ መሰለኝ ብቻ። ለማንኛውም እስቲ እንግባና ምን እንዳላቸው ቼክ እናድርግ። የጆሃንስበርግ ሞል ያለ ነው። this is like እኔ አልዋሻችሁም like H&M like what ሁሉም ነው ያላችሁ እዚህ ሀገር
አይ ቲንክ አይ ዶንት ኖ ናይክ አለ ሁሉም አለ። አረ ኢትዮጵያ ተይተይ ግን ደግሞ ኢትዮጵያ እንደሰማሁት ላይክ ብዙዎቹ ካምፓኒ ከመጡ ኢትዮጵያ ዶሚኔት ያደርጉና በቃ ኢትዮጵያ ቢዝነስ ብዙ ጊዜ ይጎዳል ይባላል። ሱ ነው አንዳንዴ ለበጎ ነው ሰው ተው ጃኒ ተው እኔ እኮ አለ በእናታችሁ ምን ተው ማይክል ኮርስ አላቸው ጋር ሞል አፍሪካ ውስጥ እስካሁን እንትን በደንብ አላየሁም። ግብጽ አለ በጣም ኬንያ ግን ብዙም አይደለም። ፕቴክ ላይክ እነኚህ ከሆነ 80,000 $70,000 ምናምን የሚሸጡ ሰዓት ቤቶች ምናምኖች ናቸው ያሉት። ፕቴክ is crazy bro ፕቴክ ይላውጣላችሁ እንዴ? እሺ አፕል ስቶር ካለ እንደፈረደብን ኤርፎን እንገዛለን። ከዛ ፉድ ኮርት ከታች አለ መሰለኝ። how much is this one? let me have this and this one አይ ጋይስ ቋንጣ ነው መሰለኝ እዚህ ውጭ ይሸጣሉ ቋንጣ። thank you አይ ጋይስ እንግዲህ ቋንጣ ገዛው መንገድ ላይ እና የስጋ ነው እንዳለ የበሬ ነው ብላኛለች። የታሸገም አላችሁ መሰለኝ። do you have this one packed? Yeah, 85. Let me get one. Is that the same one? Not this one, this one. Yeah. Can I have one more? Yeah. Also, can you for flight? Is it possible? Yeah. Okay. Oh my god. ቋንጣ ነገር ነው። ቋንጣም አላችሁ። ቋንጣ ያበረ ነው። በስማ ከዛ ኢትዮጵያ ይዤ ሄደው ደግሞ ገዛው። አይ ጋይስ ለማንኛውም እንግዲህ አሁን ቼክ አውት ላደርግ ነው ከኤርቢኤንቢ። ከነሮባ ጋር የሆነ ቪዲዮ ብንሰራ አሁን ውስጤ ነው። ቢካዝ አንድ አይነት ፕሌን ነው የምንሄደው። ባይ ዘ ዌይ ሮባ ከመጣ አንድ ወሩ ነው። እኔ ገና ከመጣው 4ኛ ቀኔ ነው። አባቴ በችኮላ ነው የምንሄደው። ሰው እቃ እንዳንረሳ። ከዛ ኤርፖርት ከሄድን በኋላ ኤርፖርት አክቹሊ የሆነ ምግብ ምናምን ከነሱ ጋር እንበላለን። ከዛ በተረፈ ሁሉን ነገር ሊያዝ ጋይስ ይሄ ቤት በጣም ወድጄዋለሁ። እውነት አዲስ አበባ ቦሌ አካባቢ እንደዚህ ካለ ባዶ ቤት አሪያበረ ነው። ፕሊስ ንገሩኝ፣ ስቱዲዮ ካለ ንገሩኝ። 1 ወር ወይ 2 ወር ቀመጥበታለሁ። ዲያስፖራ ሲዝን የደረሰ ስለሆነ ዲሴምበርና ጃንዋሪ ቦሌ መሆን የምፈልገው። እስቲ ንገሩኝ ጋይስ አዲስ አበባ እንደዚች ስቱዲዮ ካለ አዲስ አበባ አልኩኝ ቦሌ ኦር ደግሞ አትላስ አካባቢ ካለ ፕሊስ ንገሩኝ። ቃርሰን ማርለ ሆፕፉሊ ያ we got everything okay hello good ጨርግሮኝ ነበር መኪናው ገጭቶኝ ነበር። መስሜ የላችሁም ጋይስ ሲሉ እዚህ ሀገር ሰው ነሮባ ስልክ አያነሱም። ሰው ስልክ ስለማያነሱ በቃ ኤርፖርት ሄጃለሁ። ሰው እዚህ ሀገር ስትሆኑ ላይክ ኡበሮቹ ፓርኪንግ ነው ድሮፕ የሚያደርጓችሁ፣ ያው ፓርኪንግ ነው ፒክአፕ የሚያደርጓችሁ። ሰው ያ ወደ ፓርኪንግ የገባ ነው ለማለት ፈልጌ ነው። ቴንክ ዩ እንዳልኳችሁ ይሄው ፓርኪንግ ጋር ነው የሚጥሏችሁ። ለማንኛውም በኢትዮጵያ ኤርላይን ነው የምንሄደው። ኢትዮጵያ ኤርላይን የመጀመሪያ ቢዝነስ ክላስ ፈርስት ክላስን በእነሱ ቦስ ደስ ይለኛል። ግን አሮን ኢቭን ነው መች ፈርስት ክላስ እንደምወስድ ሀገር ውስጥ ሁላ መውሰድ አልፈልግም። አይ ነው እንደምችል እኮ ግን ብዙ ጊዜ ሰው እኮ ትንሽ ብር ነው የምትጨምሩ ይሉኛል። ግን አጀስ ላይክ ስፔሻል ሞመንት ነው ለኔ ፈርስት ክላስ ማለት ይማረም። ግን ደግሞ በዚህ አመት የሄድኩትን ፍላይት ብታዩ በኢየሱስ ቋቅ ነው የሚለው በኢየሱስ ኢንተርኮንቲኔንታል ሆቴል። ማንኛውም ኤርፖርት ገብተናል። ቼኪን እንገባለን። ኤርፖርታቸው አሪፍ ነው። አሚን ኖርማል ስታፍ እና እላችኋለሁ። this is what it look like የጥልፊያ ትራቭል ይሄን ይመስላል። ስልክ ይዞ መዞር አዛ ነው። እንኳን አይደለም ስልክ ይዞ ብቻችሁ መዞር አዛ ነው። አንዳንድ ሀገሮች ብቻችሁ ትራቭል ስታደርጉ ሪስክ መውሰድ አልፈልግም። ቢካዝ ነው you guys ነው እኔ ብቻዬን ነው ትራቭል የማደርገው። where's the ቤት ነው የመጣሁት። ፓርኪንግ ይለኛል እንዴ ረጃኒ ተው ለመለፍለፍ ማን ብሎኝ በጣም ላይክ በቃ የሆነ ስራ ከመብዛቱ የተነሳ እንትን ሁለተኛ ቻናሌ ላይ እጀምራለሁ ብዬ ነበር ቪዲዮ። ግን በቃ እዚህ ቱ ማች እና ላይክ አሁን አንድ ዩቲዩበር ሌላ ሀገር ሲሄድ ልንገራችሁ፣ አንዳንዱማ ጭራሽ መንግስት አለው አንድ ላይ መንግስት እያገዘ ነው። ግን ልላችሁ የፈለኩት ካሜራማን አለው፣ አሲስታንት አለው። ያ እንደዚህ 3-4 ሰው ነው ትልልቆቹ ዩቲዩበሮች። እኔም ትልቅ ዩቲዩበር ነኝ፣ ግን የውጮቹ ነው የምላችሁ። ጃኒስ ስልኩን ይይዛል፣ ማይኩን ቦርሳውን ብቻውን አባት የሚሮጠውና ካሜራ እንኳን እንደ ልብ ይዤ መዞር አልችልም። ሰው ሆፕፉሊ 2026 አዲስ አመት ነው፣ አዲስ ፕላን ነው ይወላችሁ። እንደ 2025 በየወሩ ሌላ ሀገር ሳይሆን I have big surprise ያበረ ነገር ይዤ ልመጣው። ያ በተረፈ ለማስተካከል እንሞክራለን። በዚህ አመት የተማርኳቸው ነገሮች ኤክስፒሪየንስ የመጀመሪያ ትራቨለር ነኝ እኔ። ሰው ከዲሴምበር ጀምሮ ነው በጣም ትራቨል ማድረግ የጀመርኩት። እሱን ኤክስፒሪየንስ ወደ አክሽን እንለውጠዋለን ማለት ነው። ያ ማለት
ከአንድ ሀገር ትኬት ከመቁረጥ ጀምሮ ሁሉ ነገር በቃ ረጋ ያለ ጥድፊያ አይኖርም፣ ምን አይኖርም። ሶ ምንም ኢችኮላ አይሆንም ማለት ነው ሁሉ ነገር ማለት ነው። ተዘጋጅተን ነው ምን ብለን ነው ሪሰርች ሰርተን ይወላችሁ አያችሁት። ሶ ይሄ ሁሉ ሰው የሚቀበለው ቦርዲንግ ጌቱ ጋር ነው። ቼክ ኢን ኤ ዱ አይ ኢቭን ቼክ ኢን ኤ ኢትዮጵያን ኤርላይንስ ነው ያለው። እስቲ እንግዲህ እና ደግሞ ትንሽ የቀረኝ ካሽ አለ እሱን ዝም ብለን እናጠፋታለን። ቁርስ እንብላ መሰለኝ እዚህ ጋይስ። ይሄ አመት ሊያልቅ አንድ ትራቭል ብቻ ነው የቀረን። እሱንም ኮመንት ላይ ያሳውቁኝ እና ሶ ክሬዚ ዲሴምበር ላይ አንድ ሀገር ሲሄድ 21 ሀገር ይሆነኛል። ፕላን የነበረው 12 ሀገር ለመሄድ ነው በአንድ ወር አንድ ሀገር። በኔ ቤት ጃኒ ስንት ሄደ? 21 ሀገር። ይመች። አዎ ያ can I have a classic breakfast? Yeah, let me have that one. It comes with everything, right? Yes. Yeah. እና ስለ ቡና ስንመጣ ቡና ልጀምር ነው። ባለፈው ሀያቴ ጋር ሄጄ ቡና ጠጣውና ቡና አለች። አሁን የምጀምርበት ሰዓት ነው። ቡና እንዳልኳችሁ ነው ኤግዞስትድ ነኝ ሞስት ኦፍ ዘ ታይም። አሁን ገባኝ ላይክ የሰው ልጅ ለምን ቡና እንደሚጠጣ ገባኝ። አሁን ቢካዝ ቡና ስጠጣ አም ሶ ፕሮዳክቲቭ ነኝ ላይክ ነቃ ፈጠን ላለው። የድሮ ጃኒ ማለት ነው ቡና ያስፈልገኝም ነበር። አሁን ግን ከትራቭሉ ጋር አባቴ አይ ኒድ ኮፊ ማለት ለዞም ኃይለኛ ኮፊ ነው የምጀምረው። ከዛ እንጨፈጭፋለሁ ስራ። ለአሁን ዝም ብዬ ማኪያቶ ነው የምጠጣው። ጥቁር ቡና ብዙም ብቻውን እየጠጣው አይደለም። እኔ የምጠላው ከቡና ራስ ምታት ነው። የራስ ምታት ምናምን ቀን ሰዓት አልወድም። ግን ደግሞ ቡና ሁሌ የምታገኙት ነገር ስለሆነ አይከፋም። ለማንኛውም ምግባችን ሲመጣ እንመለሳለን። ዛሬ we are gonna talk በደንብ ከእናንተ ጋር። አይ ጋይስ ምግባችን መጥቷል። ሁሉም ቢፍ ነው ብሎኛል። ሶ ያ ለማንኛውም እንዴ ያቃጥላል። አይ ጋይስ ለማንኛውም ሚስተር ጁኒየር ሮባ ጁኒየር አርፍዷል። ግን ደግሞ ሰው አለ አሚን ባዶ ነበር። አሁን ደግሞ ሰው ሞላ። ሶ ሰዓቱ አሁን ከጠዋቱ 12:50 2 ተኩል በረራ። ለማንኛውም እንግዲህ እስቲ የአምስት ሰዓት በረራ ነው ወደ አዲስ። ከዛ አዲስ እነ ሆፕፉሊ እነ ቅዱስ ይቀበሉኛል ቤት ተስፋ አደርጋለሁ። ማታ 2 ሰዓት ነው የምንገባው። ሶ ቀጥለዋለሁ vlogን። 1 ሰዓት በኋላ እነ ሮባ መጥተዋል። አርፋጅ ጋንግ እየገቡ ነው። ያ ሻንጣ እያስገባ ነው እዛ ጋር እዩት። በእናትሽ ሶ አይ ቲንክ ጓደኛውም አለ መሰለኝ። አርፋጅ የሆነ ልጅ መሯሯጥ ደስ ይላል። ላግዝህ የታ አባቱ ማን? አይ ካፕቴኖቻችን አሉ ገና ናቸው። አንተ ሰውዬ ሆስተሶቻችን እንወዳችኋለን። ቲም ኢትዮጵያ ስላለ ኖ ካሜራ ዲፖርቴሽን ወይ ዘንድሮ እንዲህ መሯሯጥ ናፍቆኝ ነበር ግን አልተሯሯጥንም ዛሬ አሏሽም። አረ ልጅ ምንድነው? መጣ አረና ትራመዳለህ ሩጥ እንዴ! ያዘው ጎበዝ። ኬንያዊ ነው የሚመስለው። አዲስ ነው እንደ ፓስፖርቱ አንተ በቃ እንሂድ። አንተ ነው በግድ ነው እንዴ? እንሂድ። ምንድነው አንተ ደግሞ እንዴ? ያያችሁ ምኑ አረንጓዴው ወይ ጣጣ እንዴ! በእጇ ይዛ ነው የምትሄደው አንተ። ሂድ ምንድነው የምጠብቀው? ቆይ መድረስ አለ መድረስ ዋዛው ወሱሶቹ አሁን ገና ነው የገቡት። ሶ you know ግን ከሆነ እኮ እዛ ክራውድ አይደለም። ፍተሻ ላይ ተዝናናን በጣም እንዴ! ቀላል እንዴ! ዋናው የሚያዝገው እሱ እኮ 1 ተኩል ነው ጋይስ። አሁን 2 ተኩል ነው በረራችን። probably 2 ላይ ይጀምራል ቼኪን ቦርድ ማድረግ ይጀምራሉ 2 ላይ። ሶ ይጣደፍን ነው እንግዲህ የፖርት ላይፍ። ሶ ራንደምሊ ቲኬት ቆርጬ ከነኚህ ጋር ደረሰኝ። ከነኚህ ጋር ማለት ነው 1 ወር ሙሉ እኮ ነው የቆዩት ሳውዝ አፍሪካ። ሲታችንን ቆይ ቶባክ እስቲ ከቀየሩን መቀየር። ለማንኛውም ጋይስ በድጋሚ ተከታተሉ። ልንፈተሽ ነው ያዘው። እነ ሮባ እንግዲህ እንትን ቪዛ እንትን አቆዩዋቸው እዛ መውጫው ጋር። ምክንያቱም ኦቨር ስቴ ያላቸው ሶ ቆይተዋል ከመጡ እንትን ሳውዝ አፍሪካ እና ትንሽ የቆዩት ጊዜ አለ። ኢትዮጵያ ፓስፖርት ስለሆነ ልጠብቃቸው ነበረ። በጣም ሰዓቱ ደረሰ። ሶ ሪስክ ከምንወስድ እኔ እጄ ልጠብቃቸው እዛ ጋር። አባቴ ሰዎች እየገቡ ነው። ግን ምንድነው የሚዝናኑት? ቆይ እነኚህ ልጆች ምንድነው ህዝቤ እንዳለ እዚህ አንድ ያለው አንተ ኖ አይ ቲንክ ዴይ ኦቨርቡክድ። ምግብስ አልጨረስኩም አላልክም? አሁን ይኸው እዚሁ በእናታችሁ ያዝግ። አይ ጋይስ የት አለ ሮባ? ምን
ምን ረስቶ ነው ስሙዚ ይላል እናቴ ዛሬ በጣም ብናስቅ ሰዎች ነን ወይ ዝገት ሚስተር ስሙዚ ወል ስሙዚ አልሽ እየገባን ነው ደርሰናል ፋይናሊ በመከራ በስቃይ እና ችግሩ የተለያየ ሲቲ ላይ ያለ ነው ግን ጎን ለጎን ብንሆን አዛ ነው የሚሆነው በቃ አንተኛ ምናን እየረበሽን ነው ይሄን ሁሉ አንከፍተዋለን ትልቁን አንተ እንትን በለቺ ዶሮ ወጣችሁ አበረ ነው እዚህ ወደ ማድረግ ይቻላል ስመጣ ምንድነው የበላው አይደለም ኖርማል ስመጣ ምንድነው የበላው እኮ ቺክን እንትን ኦር እንጀራ አላለች አላል እንዴ እንጀራ አላሉ እንጀራችን አንተ ዶሮ አበረ ነው ዶሮና የበግ ስጋ አትሊስት አምጪልን እንላለን ዶሮና የበግ ስጋ አላችሁ ጋይስ እና እንጀራ ይሻላል ቺክን ኦር ቢፍ አለች አረ እንጀራ አምጪ እንዴት አባቱ ይጣፍጣል ሮባ በቃ ኢትዮጵያ እንገናኝ ማለት እንዴ አራት አቀይርልም ሩቅ ነው እስማ ሀገር ቂጥ ነው የሚቀመጠው ጋር ዱዋላ አረ ይሄ ነገር እንዳይሞላ የታለ ዝርያ የታለ አለ አረ በእናትህ ገና አይድናኛው እንዴ ያማ እንዴ ነበር ፍላይት በጣም ቆንጆ ኧረ በስመ አብ አይ ኖርማል በአረፍቴት ነው አንተ ተኝተህ ነው የመጣው ተኛ አንተ አንድ አልተኛውም ምንም አልተኛውም እንግዲህ ተጠንቀቅ አሁን ስገባ ነው ናፍቆኝ ኧረ አዲስ አበባ ናፍቆኝ ነበር እኔ ለአራት ቀን ጨነቀኝ እኮ ማለት ካለ አዲስ አበባ አልችልም አንተ በጣም ያው ለአንድ አመት ታግጃለሁ እንዳልኩ ጋይስ ይወላ ብራ ለአንድ አመት አንተ ስንት ቀን ቆይተናል እኔ 18 ቀን 18 ቀን ትርፍ ከቪዛ ውጭ ቆይቶ ኢትዮጵያ ምን አስከፍሏል እኔ 5 ብር ነው የከፈልኩት ቪዛ አይደለም እኮ ኢትዮጵያ ለኔ እኮ ነው ለኔ ነው እንጂ ብለ አሁን እናንተ እነሱ ዘግይነት አይደላችሁማ ለዛ ነው ከፈልክ እንዴ ብር ዝም ብሎ ልባና ያረጉ ለአንድ አመት ነው ባንድ ለአንድ አመት ሳውዝ አፍሪካ ተመልሶ መብላ ይችላል ኮንሰርታውን በየሆነ ነገር ስራ ቢመጣበት ብቻ አንድ አበሻ እየፈለኩ ነው አንድ አበሻ የለም እናቴ እዛ ጋር አለ እሱ ነገር ይገርባል አብዛኛው ኔዘርላንድ ደግሞ አያሳዝኑም ታንዛኒያ የሚሄዱት ከዛ ቀጥታ መሄድ እየተሻለ አረ ሁሉም ናቸው ብዙ አሉ ዳሪ ሰላም ትራሴን ጥያት ነው እኮ እዛ በእናትህ ገብተናል ሀገራችን ገብተናል ያዘው ሶ ጋይስ ብዙዎቹ ትራንዚት ናቸው ብዙዎቹ እንዳለ ኦልሞስት እንዳለ የመጣ ነው ከዛ ውስጥ አንድ 10 አበሻ ቢኖር ነው እሺ አዩማ አለቻ ምን ነው ማናጀር አረባክባክቶ አረባክል በእናትህ ደ ዘንድሮ ማን እንዴት ለኛል እዚህ ድረስ መጥቼ ኮንፈረንስ ይላል እንዴ በእና አይ ጋይስ ለማንኛውም እንግዲህ ሀገራችን ገብተን ደግሞ አሁን ከና ምንድነው ምግብ ቤቱ የቅድሙ ኤርፖርት ስበሩ የነበራችሁ ከነኚህ ጋር መዘፍ አዝጎች ናቸው በስማ አርፋጅ አይሆ እንደኔ ምግብ እንጀራ ነበር አባት እንጀራ እሺ የዛሬው ብሎግ ይሄን ይመስል ነበር እስቲ ከሮባና ከአሚር ነው ማለት ዝም እየረሰው እንትና ነው የሚለኝ ኢምራን እኔ ያላ ነው ኢምራን ኦኬ አሁን በማውቀው ሰው አንድ ሰው አውቃለሁ ኢምራን ታውቃለህ አንተ የት ሀገር እንሂድ እስቲ የምር አንድ ትሪፕ ምን ሄደ ያበራል ሶስታችን ቅዱስ ይመጣል አመጣም ቅዱስ ችግር የለውም ኬንያም ቢሆን እንሂድ ያ ምን እንደ ነበር ኬንያ እንሂድ የምር እንሂድ አስቡ ያበር 3 ቀን ብቻ ራሱ አንተ እንኳን አሁን ስራ ከበዛብህ 3 ቀን ነው ቀጣይ የሆነ ቪዲዮ እንስራ ኢትዮጵያ ውስጥ day in the life of ሮባ እዛ ሳይሆን የሆነ ምግብ ቤት አሁን ሰዓት ትመጣለህ ምን ችግር አለ ይጠራል በቃ ሰብስክራይብ ያድርጋችሁ ቻው ጋይስ